ኦሪት ዘሌዋውያን ምዕራፍ 2 ማናቸውም ሰው የእህል ቁርባን ለእግዚአብሔር ሲያቀርብ ቁርባኑ ከመልካም ዱቄት ይሁን፣ ዘይትም ያፈስስበታል፣ ዕጣንም ይጨምርበታል። ወደ አሮንም ልጆች ወደ ካህናቱ ያመጣዋል። ከመልካምም ዱቄትና ከዘይቱም አንድ እፍኝ ሙሉና ዕጣኑን ሁሉ ወስዶ ካህኑ የእሳት ቁርባን ለእግዚአብሔር ጣፋጭ ሽታ እንዲሆን ለመታሰቢያ በመሠዊያው ላይ ያቃጥለዋል። ከእህሉም ቁርባን የተረፈው ለአሮንና ለልጆቹ ይሆናል። ይህም ለእግዚአብሔር የሚሆን የእሳት ቁርባን ቅዱስ ቅዱሳን ነው። በእቶን የተጋገረውን የእህል ቁርባን ስታቀርብ በዘይት የተለወሰ የመልካም ዱቄት የቂጣ እንጎቻ ወይም በዘይት የተቀባ ስስ ቂጣ ይሁን። ቁርባንህም በምጣድ የተጋገረ የእህል ቁርባን ቢሆን በዘይት የተለወሰ የመልካም ዱቄት ቂጣ ይሁን። ቆርሰህም ዘይት ታፈስስበታለህ፣ የእህል ቁርባን ነው። ቁርባንህንም በመቀቀያ የበሰለ የእህል ቁርባን ቢሆን ዘይት የገባበት ከመልካም ዱቄት የተደረገ ይሁን። ከዚህም የተደረገውን የእህል ቁርባን ወደ እግዚአብሔር ታመጣዋለህ፣ ለካህኑም ይሰጣል፣ እርሱም ወደ መሠዊያው ያቀርበዋል። ካህኑም ከእህሉ ቁርባን መታሰቢያውን አንሥቶ የእሳት ቁርባን ለእግዚአብሔር ጣፋጭ ሽታ እንዲሆን በመሠዊያው ላይ ያቃጥለዋል። ከእህሉም ቁርባን የተረፈው ለአሮንና ለልጆቹ ይሆናል። ይህም ለእግዚአብሔር የሚሆን የእሳት ቁርባን ቅዱስ ቅዱሳን ነው። እርሾ ያለበት ነገር ማርም ለእግዚአብሔር የእሳት ቁርባን ይሆን ዘንድ አታቀርቡምና ለእግዚአብሔር የምታቀርቡት የእህል ቁርባን ሁሉ እርሾ አይሁንበት። እነዚህንም የበኵራት ቁርባን አድርጋችሁ ለእግዚአብሔር ታቀርባላችሁ። እንደ ጣፋጭ ሽታ ግን በመሠዊያው ላይ አይቃጠሉም። የምታቀርበውን የእህል ቁርባን ሁሉ በጨው ታጣፍጠዋለህ። የአምላክህንም ቃል ኪዳን ጨው ከእህል ቁርባንህ አታጐድልም። በቁርባንህ ሁሉ ላይ ጨው ታቀርባለህ። ከበኵራትም የእህል ቁርባን ለእግዚአብሔር ብታቀርብ ስለዚህ ቁርባን በእሳት የተጠበሰና የተፈተገ የእህል እሸት ታቀርባለህ። ዘይትም ታፈስስበታለህ፣ ዕጣንም ትጨምርበታለህ። የእህል ቁርባን ነው። ካህኑም ከተፈተገው እህል ከዘይቱም ወስዶ ከዕጣኑ ሁሉ ጋር መታሰቢያውን ያቃጥላል። ይህ ለእግዚአብሔር የእሳት ቁርባን ነው።